አሰላም አለይኩም ወራህመቱላሂ ወበረካቱ። ሀያት ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ አልሐምዱሊላህ ሰላም ነኝ። እናንተ ሰላም ናችሁ ወይ? እና ዛሬ ቪዲዮ እንዴት ነው? ትላንት ገብቻለሁ በትንሹም ቢሆን ደቂቃው ትንሽ ነው። እንግዲህ ከመጥፋቴ አንዳንዴም በትንሹም ደቂቃ ቢሆን ገብቼ እናንተ ማስታወስና እስቲ ዩቲዩብንም ለመቀላቀል ለመንቀሳቀስ ያክል ነው። እና ትላንት በለቀኩት ቪዲዮ ብዙዎች ውሃ ጠጪ የደም ቅናሽ ሊሆን ይችላል ያላችሁኝ ያላችሁ፣ እኔ ግን የደም ቅናሽ አይደለም፣ ስሟ ባክቴሪያ ይባላል ወይንም በአረብኛ ጀርቶማ ይባላል። ያ ነው የተጫወተብኝ ያለው ማለት ነው። ሄዳለሁ ሐኪም ቤት ግን ምንም አላረግልኝም። በአሁኑ ሰዓት ራሱ የሐኪምን መሄድ አቆምቻለሁ ማለት ነው። ተውኩት በቃ። ምክንያቱም ስላልተሻለኝ ዝም አልኩት። ያኔ ባህላዊ መድኃኒት የሆነ ማር የሩማን ልጣጩ አድርቄ ፈጥቼ እሱ ነው የምጠቀመው፣ ግን ምንም ለውጥ የለኝም። አላክላ አልሐምዱሊላህ ነው። እኔ በአሁኑ ሰዓት ሰው እንዴት ነው ተሻለሽ ወይ ሲለኝ በቃ አልሐምዱሊላህ ተሽሎኛል ነው የምለው። ምክንያቱም ሁሌ አሞኛል ስትሉት ሰው ራሱ የሚሰለች ባሪያ ይመጣበታል ማለት ነው። ቤተሰባችሁ ራሱ ግን ለሁሉም ነገር አልሐምዱሊላህ። እኔ በአሁኑ ሰዓት ያለኝ አላህ ብቻና ብቻ ነው። በቃ ሰልችቶኛል ሐኪም መሄድ ራስ ተነስቻለሁ። ግን በመጨረሻ በራጁ ራሱ ትክክለኛ ደሜ ትክክለኛ ኢማሜ አልወጣም። ከተነሳ በቃ አልሄድኩም ሐኪም ቤትም ተመላለስኩ። የሰው ሀገር እንደምታውቁ ብዙ ገንዘብ ያስፈልገዋል። በቃ ምን ልበላችሁ፣ ያየ ነው የሚያውቀው ሁሉም ነገር። ራስ ምታት ራሱ እንዴት ሐኪም ቤት ከሄድ እንዴት ምን ያክል በቃ ራሳችን ነው የምናውቀው። ብቻ አልሐምዱሊላህ ረብል ዓለሚን ምንም ማድረግ አይሻልም። ትላንት ባገባሁት ቪዲዮ በለቀኩት ቪዲዮ ሩቅያ ቁርአን ቢቀሩብሽ የምትሉኝ ብዙ ሰዎች አይቻለሁ ኮሜንት ላይ። ሩቅያ መስቀርቻለሁ። ውሃ በራሴ ሩቅያ እያረኩ ነው። ውሃ ፋቲያንና ሱረቱል በቀራ፣ ሱረቱል ኢኽላስ፣ ሱረቱል ፈለቅ እየቀራው፣ ሱረቱል ዘልዘላ እየቀራው፣ ሱረቱል ዱሃ፣ ሱረቱል ነሽር የቀራው እንትን ሩቅያ እያረኩ ነው። ግን ብቻ አልሐምዱሊላህ ለአኺራ የሆነ ሰና ሊኖረኝ ይችላል። በዱንያ ባይኖረኝ ብቻ አልሐምዱሊላህ እሱ ነው አስተኝቶም ያስነሳኝ እሱ ነው። እንግዲህ ስራውም እየሰራው ነው። ሲደክመኝም ሲልቀመጥ ሲልተኛም እስከሚወጥቅ ድረስ ብዬ እየሰራው ነው። ኢንሻአላህ አላህ ደግሞ አይጥለኝም፣ ጥሎ አይጥልም አላህ። የሰው ልጅ ደግሞ ትላንትም ብያለሁ፣ ወንጀሉ ሲበዛ ሊሆን ይችላል፣ ተቋን ለማወቅ ሊሆን ይችላል፣ ሰብሩ ይኖር አይኖር ለማወቅ ይችላል። አላህ ያመጣው ነገር አልሐምዱሊላህ ብሎ መቀበል ነው። እኔ በአንድ ቀን ሁለት ሊትር ውሃ ይጠጣለሁ። ግን እንግዲህ ይኸው አልሐምዱሊላህ እኔ የዛሬ 2 ወር ምናምን እንደዚህ ል ነበር። አላህ አልሐምዱሊላህ ኢማምን አመጣህብኝ አንተን ለማስታወስ ያክል ሊሆን ይችላል ብዬ እየገመትኩ ነበር። ግን ሲኖር ራሴን ሲያደክመኝ ኢማሙ ሲጠናብኝ ያ ረቢ አልኩት፣ ምን ነው እንደዚህ ይህንን የምትፈትነኝ? ምን ያህል ወንጀል ቢኖርብኝ ነው እላለሁ አንዳንዴ ደግሞ አልሐምዱሊላህ የአላህን ቀድር ለማወቅ ነው። አንዱ እግር የማይኖር አለ፣ አንዱ እጅ የሌለው አለ፣ አንዱ አይኑ የተሸፈነ አለ፣ አንዱ በቃ ምን ልብላስ፣ አንዱ ጆሮ የለው አለ። የሰው ልጅ ዱንያ ለአንዱ ይሰጣል፣ ለአንዱ አይሰጥም። ግን አፍያም ደግሞ በዛ ውጣ ውረድ ነው። አንዱ በአንዱ ለያይ አላህን ሰብሩን ለመመኛት ሊያክል ሊሆን ይችላል።
አልሐምዱሊላህ ረብል ዓለሚን። በዱዓችሁ አትርሱኝ። እኔ የቻልኩት አክል አድርጋለሁ። አላህ ደግሞ ከኔ በላይ እሱ ነው የሚያውቀው ማንኛውም ነገር። አላህ ደግሞ ከእናንተ ይሁን ከኛ ይሁን። አላህ ያመጣውት ነገር ደግሞ አልሐምዱሊላህ ብሎ መቀበል ነው። ምክንያቱም ይሄ ያለ ቀድርና ቀዳና ቀደር ነው። ቀዳና ቀደር ያላመነ ሙስሊም አይደለም፣ ባለ አላመነ ይባላል። እንግዲህ ኢንሻአላህ እኔ አልሐምዱሊላህ ተቀብያለሁ። እሱ ነው የሚያመጣብኝ፣ እሱ ነው የሚያሽረኝ። በአላህ እጅ ነው ሁሉም ነገር። አላህ ደግሞ እጅን ዘርግቶ በኸይር እጁ በኸይር አይኑ ሊያይኝ ዱዓዬ ነው፣ ሁልጊዜ ተስፋዬ ነው። የእናንተም ዱዓ አይለያይኝ ማለት ነው። ዱዓችሁ በዱዓችሁ አትርሱኝ። ቤቴንም ደግሞ እስቲ ምናልባት እንግዲህ አላህ ያሽረኛል ብዬ ተስፋ አለኝ። ምናልባት እስቲ ቤቴንም አገሬም ገብቼ ለራሴ የሆነ ነገርም ያኔ ሞኔታይዜሽን ሆኜ ለራሴ የሚበቃ ቃል ሊሆነኝ ይችላል። የአላህ ሰበቡ የረዝቁ ሰበብ አይታወቅም። ለዛ እስቲ ቤቴን ምናልባት በአገሬም ሳልገባ አይቀርም ህመሜ በዚህ በቀጠለብኝ። እስቲ ቤቴንም ላይክ እና ሼር ሰብስክራይብ አድርጉኝ። ለሁሉም እንዲደርስ ደግሞ ሼር አድርጉልኝ ባካችሁ፣ እንዳትረሱኝ ማለት ነው። እና በእናንተም ባለህም ፍቃድ ተስፋ አልቆርጥም። ሁሉም ነገር ደግሞ አላህ ነው የሚያመጣው። የሚረዝቀውም አላህ ነው፣ የሚያሽረውም አላህ ነው፣ የሚያሳምም አላህ ነው። እኔ ባላህ ተስፋ አልቆርጥም። ኢንሻአላህ ቢዝኒላህ አላህ ከሪም ነው። አላህ ሽፋ ሻፊየት ነው። ኢንሻአላህ አላህ ይሽፊኒ ምን ሽፋታ ምን ሻፊየታ ያ ረቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦቼ ወዳችኋለሁ። ከኔ በላይ ደግሞ ላይወደዳችሁ ቤትን ላይክ እና ሼር ሰብስክራይብ አድርጉልኝ። ሼር ለሁሉም እንዲደርስ ገብታችሁ ቤቱን ደምሩልኝ ማለት ነው።